ተጥፊፍ ማለት በሚሰፈር በሚመዘን ነገር ብቻ ሳይሆን የሰውን ሐቅ የሚነካ ማንኛውንም ተግባር አትፈጽሙ። አንተ የራስህ ጉዳይ ሲሆን በደንብ ተከራክረህ መብትህን ታስከብራለህ። የሌላ ሰው ሐቅ ሲሆን ቸል ትላለህ። ስፍርም ከሆነ የቃላትም ይሁን የምግብም ይሁን የሌላም ነገር ይሁን فلذلك يقول أحد العلماء ألا يظن أولئك أنهم مبعوثون ليوم عظيم من آيات ሀገር የሚመራና ድርጅት የሚያስተዳድርንም ኃላፊ ያካትታል አሉ። አንዳንድ አለቃዎች የመስሪያ ቤቱን ማንኛውንም ጥቅም ለራሳቸው ያስከብራሉ። ጥቅሙን ያስከብራሉ። ከመንግስት በኩል የሚመጣ ጥቅም ካለ፣ የድርጅቱ ጥቅም ካለ፣ መኪናም ሰዓትም እኮ ሰረቅ ይደረጋል። ስራ ላይ ናቸው፣ ስብሰባ ላይ ናቸው፣ ባለጉዳይ ይዘዋል፣ ዛሬ አይመቻቸውም እየተባለ ሰበብ አስባብ ለጸሐፊ እየተሰጠ ተገልጋዮችን መብት የሚነፍግና ሰራተኞቹ ላይ ደግሞ ሲመጣ እረፍት ስጠን እንኳን ሲሉት ፈቃደኛ የማይሆን በጣም ጨካኝና አረመኔ የሆነ አካል ይኖራል። ወይሉል ሊልሙጠፊፊን ማለት በአስተዳደርም ቢሆን ሐታ ስብሰባ እንኳን ሲመራ ለራሱ ረጅም ወሬ እያወራ ሐሳብ እንስጥ ብለው የሚጠይቁትን ሰው ሐሳብ እንዳይሰጡ የሚከለክለው ሁሉ ከተጥፊፍ ይቆጠራል ብለው በሰፊ እይታ አይተዋል።